ሰላም ቤተሰቦች እንደምን አላችሁ እንደምን ከረማችሁ ይህ ማርቲ ገበያ ነው በዛሬው ዕለት ይዤላችሁ የመጣሁት ደግሞ ስለ ውጪ ሀገር አሰሪና ሰራተኛ ስለሚያገናኙት ኤጀንሲዎች የተመለከተ ለምክር ቤቱ የቀረበ አዋጅ አለ ይሄን አዋጅ የተመለከተ ሙሉ ዝርዝር መረጃ ያሰጣችኋለሁ እናንተ የሚጠበቀው ላይክ ሰብስክራይብ ሼር እያደረጋችሁ ለሌላው እንዲደርስ ማድረግ ነው አብራችሁን ቆዩ ሰራተኞችን ወደ ውጪ የሚልኩ ኤጀንሲዎች ከ5 እስከ 20 ሚሊዮን ብር ካፒታል እንዲኖራቸው ሊገደዱ ነው ባሁኑ አዋጅ መሰረት ማለት ነው ኤጀንሲዎች የውጭ ሀገር ስራ እና ሰራተኛ አገናኝ ፈቃድ ለማግኘት ከ5 እስከ 20 ሚሊዮን ብር ካፒታል እንዲኖራቸው የሚያስገድድ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀርቧል ማለት ነው ምክር ቤቱ ኤጀንሲዎች ከ50 ሺህ እስከ 250 ሺህ አሜሪካን ዶላር የዋስትና ገንዘብ በስራና ክህሎት ሚኒስቴር የባንክ ሂሳብ ማስቀመጥ ያስገድዳል ረቂቅ አዋጁ ኤጀንሲዎች በራሳቸው ሰራተኞች የሚመለምሉበትን አሰራር የሚያስቀር ድንጋጌ ይታል በስራ ላይ በሚገኙ የውጭ ሀገር ስራ እና ሰራተኛ አገናኝ ኤጀንሲ ረቂቅ አዋጁ ላይ ቅሬታ እንዳላቸው ተናግረዋል የኢትዮጵያ የውጭ ሀገር ስራ ስምሪት አዋጅ የሚል ርዕስ ያለው ረቂቅ ለህዝብ ተወካዮች ምክር ቤት የቀረበው ሐሙስ ሰኔ 5 2017 ዓመተ ምህረት ነው አዋጁን ለማብራራት በ11 ገጾች የተዘጋጀው ሰነድ የዜጎች መብት ክብር ደህንነትና ጥቅም በተሻለ መልኩ ሊያስጠብቅ የሚችል አዋጅ መዘጋጀቱን ጠቁሟል ማብራሪያው የረቂቁ መነሻ ግብ ማብራሪያው የረቂቁ መነሻ ግብና ዓላማ ዜጎች መብታቸው ደህንነታቸውና ክብራቸው በዘላቂነት መጠበቁን ማረጋገጥ እንዲሁም አገራችን ከዘርፉ ማግኘት ያለባትን ጥቅም ማስጠበቅ እንደሆነ ያስረዳል በ7 ክፍልና 85 አንቀጾች የተዘጋጀው ረቂቅ ከ8 ዓመታት በፊት የውጭ አገር ስራ ስምሪት አዋጅና ከ4 ዓመት በፊት የጸደቀውን ማሻሻያ የሚሽር ነው ተብሏል እስካሁን ድረስ በስራ ላይ የነበረው አዋጅና ማሻሻያው በዋናነት የቤት ውስጥ ሰራተኞች ወደ ተቀባይ ሀገር ለስራ ለማሰማራት ብቻ ተፈጻሚነት የነበራቸው መሆኑን የረቂቅ ማብራሪያው ላይ ሰፍሯል በመሆኑም በዚህ ምክንያት የሰለጠኑ ዜጎችን ለማሰማራት አለመቻሉን ያክላል በ2013 የጸደቀው የአዋጅ ማሻሻያ የሰለጠነ የሰው ኃይልን ወደ ስራ ለማሰማራት በበቂ ሁኔታ ችግሩን ሊፈታ አለመቻሉ ተጠቁሟል ከዚህ በተጨማሪ ሁለቱ አዋጆች የማያውቋቸው ጉዳዮች በመከሰታቸውና ለማስተናገድ አስቸጋሪ ሁኔታዎች በመፈጠራቸው አዲስ አዋጅ ማዘጋጀት ማስፈለጉን ማብራሪያው ላይ ሰፍሯል በአዲሱ ረቂቅ አዋጅ መሰረት የስምሪት ሂደቱ ላይ ያለውን የደላሎችን ህገወጥ ድርጊት ለማስቀረት የስራና ክህሎት ሚኒስቴር የኢትዮጵያ ስራ ገበያ ስርዓት ያበለጽጋልም ይላል ስለ ትርጓሜዎችና የተፈጻሚነት ወሰን ከሚያትተው የመጀመሪያ ክፍል ቀጥሎ የሚገኘው አዋጁ ድንጋጌ የሚያወራው ስለዚሁ የመረጃ ስርዓት ነው የስራና ክህሎት ሚኒስቴር የውጭ ሀገር ስራ ስምሪት አገልግሎት ለመስጠት የተዘጋውን የገበያ መረጃ ስርዓት ተግባራዊ እንደሚያደርግ ረቂቁ ይገልጻል ከዚህ በተጨማሪ ሚኒስትሩ አፈጻጸሙን የመከታተል የስራ ገበያ መረጃ ስርዓት ቋት የማደራጀት ስልጣን ተሰጥቶታል የውጭ ሀገር የስራ ስምሪት አገልግሎት በስራ ገበያ መረጃ ስርዓት ውስጥ ማለፍ እና መረጃው በአግባቡ መያዝ እንደሚኖርበት ረቂቅ አዋጁ ይደነግጋል የሰራተኛ ምልመላና ስምሪት አገልግሎት ከደላላ ነፃ በሆነ መንገድ የስራ ምደባ እንደሚከናወን የረቂቅ አዋጁ እንደሚከናወን በረቂቁ መሰረት ለውጪ ሀገር ስራ የሚሰማሩ ስልጠና የወሰዱና ብቃታቸው የተረጋገጠ ሰራተኞች ኤጀንሲዎች በሚያቀርቡት የስራ ትዕዛዝ መሰረት በሚኒስትሩ ይመደብላቸዋል ከዚህ በተጨማሪም ወደ ውጪ ሀገር መሰማራት የሚፈልግ ዜጋ ምልመላ የሚከውነው ከአንድ ማዕከል አገልግሎት ጀምሮ በተዘረጋው የኢትዮጵያ የስራ ገበያ መረጃ ስርዓት በኩል ብቻ መሆን አለበት
አለበት የሚል ድንጋጌ በረቂቁ ላይ ተካቷል። የስራና ክህሎት ሚኒስቴር የሰራተኞችን ምልመላ ስምሪት በስራ ገበያ መረጃ ስርዓት በኩል መሆኑን ይከታተላል። አዲሱ ረቂቅ አዋጅ ለውጭ ሀገር ስራ ስምሪት ብቁ የሚያደርገው የትምህርት መስፈርት ላይም ማሻሻያ አድርጓል። ከ9 ዓመት በፊት ወጥቶ ስራ ላይ የዋለው አዋጁ ለስራ ወደ ውጭ ሀገር የሚሄዱ ሰራተኞች ቢያንስ 8ኛ ክፍል ያጠናቀቁ መሆን እንዳለባቸው ያትታል። በ2013 ዓ.ም የወጣው የአዋጅ ማሻሻያ ይህን የትምህርት መስፈርት በሚቀጥርበት የስራ መስክ ስልጠና በመውሰድ ተክቶታል። የረቂቁ ማብራሪያ የትምህርት ደረጃን ጨርሶ ማውጣትም ሆነ የትምህርት ደረጃን እንደ መስፈርት ማስቀመጡ የየራሳቸው አሉታዊና አዎንታዊ ተጽዕኖ እንዳለው ያስረዳል። በመሆኑም የግድና በቀጥታ እንደ መስፈርት ሳያስቀምጥ ነገር ግን ወደ ውጭ የሚሰማሩ ዜጎችን የትምህርት ፍላጎት ተነሳሽነት ላይ ግን አሉታዊ ተጽዕኖ በማያስከትል መልኩ በረቂቁ መካተቱን ያትጎ 4ኛ ክፍል ለኤጀንሲዎች ለሚሰጥ የስራ ፍቃድና ለፍቃድ ብቁ ስለሚያደርጉ መስፈርቶች በዝርዝር ያስቀምጣል። ረቂቁ ኤጀንሲ ሆኖ ለመስራት የሚፈልግ ማንኛውም ሰው ከሚኒስትሩ ፍቃድ ማግኘት ይኖርበታል ይላል። የስራና ክህሎት ሚኒስቴር በረቂቁ አዋጁ ከተዘረዘሩ መስፈርቶችን መሰረት በማድረግ ለኤጀንሲዎች ከ1ኛ እስከ 5ኛ ደረጃ የያዘ ፍቃድ እንደሚሰጥ ረቂቅ ላይ ሰፍሯል። እነዚህ መስፈርቶች ኤጀንሲዎች የሚሰማሩት የሰው ኃይል ብዛት፣ ክህሎት እና የሙያ ዘርፍ እንዲሁም መነሻ ካፒታል ናቸው። ረቂቁ ኤጀንሲዎች ለጠየቁበት ደረጃ የሚጠበቅባቸው የካፒታል መጠን ማሟላት እንዳለባቸው አስገዳጅ ድንጋጌ አለው። ለደረጃ 1 ኤጀንሲ ፈቃድ ለማውጣት የሚፈልግ አመልካች 20 ሚሊዮን ብር ካፒታል ወይም አክሲዮን ወይም መዋጮ ሊኖራቸው ይገባል ብሏል። ለደረጃ 4 12 ሚሊዮን፣ ደረጃ 3 10 ሚሊዮን ብር፣ ለደረጃ 4 7.5 ሚሊዮን ብር እንዲሁም ለደረጃ 5 ሚሊዮን ብር ካፒታል ወይም አክሲዮን ወይም መዋጮ እንዲኖራቸው ረቂቁ ያስገድዳል። በስራ ላይ ባለው የውጭ ሀገር ስምሪት አዋጅ አመልካቾች የሚጠበቅባቸው ከ1 ሚሊዮን ብር ያላነሰ ካፒታል ነበር። አንድ ስማቸው እንዲጠቀስ ያልፈለጉ ግለሰብ ይህ ቅድመ ሁኔታ ኤጀንሲዎችን ቁጥር በጣም ይቀንሳል፣ አፎርድም ያደርገዋል፣ መክፈል የሚችለው በጣም ጥቂት ነው የሚሆነው ብለዋል። ወደ ስራው መግባትን በጣም ከባድ ያደርገዋል። ስለዚህ ወደዚህ ስራ መግባት አዋጭ አይሆንም ሲሉ ተናግረዋል። ማለት በተሰጡት ቅድመ ሁኔታዎች ለኤጀንሲዎች ፍቃድ ከመስጠት በተጨማሪ የስራና ክህሎት ሚኒስቴር የማገድና መሰረዝ ስልጣን ተሰጥቶታል። የፍቃድ ስረዛ ከሚያስከትሉ ጉዳዮች መካከል አዋጁና ተከትለው በሚወጡ ደንብና መመሪያዎች መሰረት ፍቃድ በወቅቱ አለማሳደስ አንደኛው ነው። የህዝብን ጤና ወይም ሞራል በሚጎዳ ወይም የአገሪቷ ክብርና ገጽታ ለሚያጎድፍ ስራ ሰራተኛ ማሰማራት እንዲሁም የስራ ስምሪት አገልግሎትን ምክንያት በማድረግ ከሰራተኛ ገንዘብ በጥሬ ሆነ በአይነት መቀበል ስረዛ የሚያስከትሉ ሌሎች ጉዳዮች ናቸው። ከዚህ በተጨማሪም ሰራተኛን በጸደቀው የስራ ውል ከተመለከተው አሰሪ ውጪ የስራ ውሉ ሳይስተካከል ወይም ሳይቀየር ለሌላ አሰሪ ማስተላለፍ ኤጀንሲዎችን እንዲሰረዙ ያደርጋቸዋልም ብሏል። ፍቃድ የተሰረዘበት ኤጀንሲ ስራና ሰራተኛ የማገናኘት ተግባሩን እንደሚያቆም የጠቆመው ረቂቁ ነገር ግን ውሳኔው ፍቃድ የተሰረዘበት ኤጀንሲ የላካቸው ሰራተኞች ከሚያነሱት የመብት ጥያቄ ነፃ አያደርገውም ይላል። ረቂቅ አዋጁ ከካፒታል መጠን በተጨማሪ ማንኛውም ኤጀንሲ ለሰራተኛው መብት ክብርና ደህንነት ዋስትና ማስከበሪያ የሚውል ገንዘብ እንደሚያስቀምጡ የሚያስገድድ ድንጋጌ አለው። በስራና ክህሎት ሚኒስቴር የባንክ ሂሳብ ቁጥር የሚቀመጠው ይህ የዋስትና ገንዘብ በአሜሪካን ዶላር ወይም በተመጣጣኝ የኢትዮጵያ ብር ነው። እንደ ካፒታል መጠኑ ሁሉ የዋስትና ማስከበሪያ ገንዘብ መጠን በኤጀንሲዎች ደረጃ ይለያያል። የደረጃ 1 ኤጀንሲዎች ከ250,000 የአሜሪካን ዶላር የዋስትና ገንዘብ ማስቀመጥ ይኖርባቸዋል። ከደረጃ 5
ከ5 እስከ 2 ያሉት የኤጀንሲዎች ደግሞ እንደ ቅደም ተከተላቸው ከ50,000 እስከ 200,000 አሜሪካን ዶላር የዋስትና ገንዘብ የማስቀመጥ ግዴታ ጥሎባቸዋል። ኤጀንሲዎች ሰራተኛን ወደ አገር መመለስን የተመለከተው ግዴታ ካልተወጡ ሚኒስቴሩ ተቀማጭ ከሆነው የዋስትና ገንዘብ ላይ ወጪ በማድረግ ለሰራተኛው መብት ክብርና ደህንነት ዋስትና ማስከበሪያ እንደሚያውል ረቂቁ ይገልጻል። ከነዚህ ግዴታዎች መካከል የስራ ውል እንደተቋረጠ የአየር ትራንስፖርት ወጪን በመሸፈን ሰራተኛውንና የግል መጠቀሚያ ንብረቶቹን ወደ ሀገር መመለስ ቀዳሚው ነው። ሰራተኛው ከባድ የአካል ጉዳት ሲደርስበት ወይም ሲሞት ስለደረሰበት ጉዳት ወይም ሞት ከሚገልጽ ህጋዊ የሕክምና ማስረጃ ጋር በማያያዝ በ15 ተከታታይ ቀናት ውስጥ ወደ ሀገር የመመለስና ተያያዥነት ያላቸው ሌሎች ወጪዎችን መሸፈን ሌላኛው የኤጀንሲዎች ግዴታ ነው። በስራ ላይ ባለው አዋጅ ከኤጀንሲዎች ለሰራተኛው መብትና ደህንነት ዋስትና ማስከበሪያ ማስቀመጥ የሚጠበቅባቸው $100,000 ነበር። ከዚህ ገንዘብ ከባንኮች ጋር በሚኖራቸው ስምምነት በብድር መልክ ነበር አካውንታቸው በዝግ አካውንት ከፍተው የሚያስቀምጡት ይላል። እንግዲህ ለዛሬ በደንብ አርጎ የተቀመጠና ዘርዘር ያለ አዋጅ ወጥቶባቸዋል። ለተወካዮች ምክር ቤት የቀረበ ነው አሰራር ማለት ነው። እናንተም የራሳችሁን ሀሳብ መስጠት ትችላላችሁ በዚህ ላይ። እኔ እንግዲህ ለዜጎች ደህንነት ዋስትና በደንብ አርጎ ዋስትናቸውንም የሚጠብቅ ደህንነታቸውን የስራ ጤንነታቸውን መብታቸውን የሚያስከብር ነው ብዬ አምናለሁኝ። እንዲሁም ኤጀንሲዎች በዚህ ላይ ቅሬታ የተወሰኑ ኤጀንሲዎች ስራ ላይ ያሉ አንስተዋል ይሄንን ቅሬታ። እናንተስ ምን ትላላችሁ? በኮሜንት ቦታው ላይ ሀሳብ አስተያየታችሁን አስቀምጡበት። ለዛሬ ይሄ የመጣሁት ይሄን ይመስላል። ሰላም ሁኑልኝ።